የስራ ባልደረቦቹ ሌሎች አርቲስቶች አንጋፋ ዘመድ ወዳጆች በተገኙበት የሻማ ማብራት ስርዓት ላይ የመታሰቢያ ፕሮግራም ተዘጋጅቷል። የልብን ሐዘን ታቀላለህ። እግዚአብሔር በሕይወታችሁ ከእናንተ ጋር ይሁን፣ ከለላ ይሁናችሁ። የሚያሳዝነው ግን ዛሬ ከነዛ የዘመኑ የሙዚቃ ኮከቦቹ ብዙዎቹ በዚህ ዓለም የሉም። ብቻዬን ቀረሁ ያሰኛል። በጣም እንወደዋለን። ግሽ አባዮች በሙሉ አዝነዋል። ፊትና ወደ ኋላ ነን ያለነው ምን ሆነው ግን አንድ ላይ ደግሞ እንደመሞትም ደግሞ እግዚአብሔር አይፈቅድም። በአመት በዓል ምድር ለፍቅር እንጂ ለድብድብ አልዘጋጅ፣ ሽመሬ ለጨዋታ እንጂ ለጠብስታ አላነሳው። ልጅቱ እኮ የኔ ልጅ ናት እና ብትሆን ሳራ አንቱ እየዋ እነሱ እኮ ልጆች ናቸው የጫወቱ በግዲያቸው። እየሰማኝ ወንድሜ ልበል ወንድሜ ነው አብሮ አደጌ ጓደኛዬዋ። ጤና ይስጥልኝ ክቡራትና ክቡራት የኢቲቪ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። የምገኘው ቨርጂኒያ ውስጥ ነው። እንግዲህ ዛሬ የተገኘበትም ጉዳይ በዚህ ሳምንት ውስጥ እንግዲህ በድንገተኛ አደጋ ህይወቱን ያጣው አንጋፋው የባህል ሙዚቀኛ ተጫዋች ሰማኸኝ በለው በድንገተኛ ሞት እንደሞተ ሁላችሁም ታውቃላችሁ። እንግዲህ በዚህ በሰሜን አሜሪካ የሚገኙ አርቲስቶች በተለይም ደግሞ ከጊሽ አባይ ጀምሮ አብሮት የነበሩ እነ ይሁኔ በላይና ሌሎችም እንዲሁም ደግሞ የስራ ባልደረቦቹ ሌሎች አርቲስቶች አንጋፋ ዘመድ ወዳጆች በተገኙበት የሻማ ማብራት ስርዓት ላይ የመታሰቢያ ፕሮግራም ተዘጋጅቷል። እሱን ልንዘግብ ነው እዚህ ቦታ የመጣ ነው። እንግዲህ ወደ ውስጥ ዘልቀን ያለው ነገር እነማን ይገኛሉ፣ ፕሮግራም ውስጥ ምንድነው የሚለው ትመለከታላችሁ። እንግዲህ በመላው ዓለም ያላችሁ የሰማኸኝ በለው አድናቂዎች ቤተሰቦች ሁሉ ባላችሁበት መጽናናትን እየተመኘን ወደ ፕሮግራሙ እንቀጥላለን። አብራችሁ ጃምቦ ሪል ስቴት በሚኒሶታ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በሚያዘጋጀው ዓመታዊ የስፖርት ፌስቲቫል ላይ እንሳተፋለን። አምና በሲያትል ከብዙዎች ጋር ፊት ለፊት ተገናኝተን አውግተናል፣ ደንበኞችንም አፍርተናል። ጃምቦ ዘንድሮም በሚኒሶታ ከጁን 27 እስከ ጁላይ 4 እንገናኛለን። ደንበኞቹ በኩራት የሚናገሩለት ሪል ስቴት ጃምቦ። በአሳዛኝ አጋጣሚ ነው ዛሬ የተሰባሰብነው። የሁላችንም የጋራ ሀዘናችንና እርማችን ለማውጣት ነው። በምንወደው የሙያ አጋራችን ወንድማችን ጓደኛችን ሰማኸኝ ድንገተኛ ህልፈት ምክንያት እዚህ የተገናኘ ነው። ወንድማችንን ለመዘከር የተለያዩ መርሃ ግብሮች አሉ። እንደምታውቁት ሰማኸኝ እንግዲህ በኢትዮጵያ ሙዚቃ ውስጥ የ40 ዓመት ግልጋሎት አለው። በዚህ ቆይታው ደግሞ ደማቅ የራሱን የሆነ የተራመደባቸውን ሙያዊ አስተዋጽኦች አድምቆ ጽፎ ያለፈ ድንቅ ባለሙያ ነው። የ14 ዓመት ልጅ ሆኖ ነው ተወልዶ ባደገበት ባህር ዳር ሙያውን የጀመረው። በ1978 ዝነኛውን ጊሽ አባይ ተቀላቀለ። ከ4 ዓመት በኋላ በ1982 ዓመተ ምህረት የመጀመሪያ አልበሙን ሰራ። በዚህ የ40 ዓመት ጉዞ 10 የግሉን 4 ከሌሎች ጋር ከ15 በላይ ደግሞ ነጠላ ዜማዎችን ያበረከተ ባለሙያ ነው። የሰማኸኝን ቀሪ ህይወትና የሙያ ጉዞ የሚያሳይ አጭር የቪዲዮ ፊልም እንከታተላለን። በድጋሚ ሁላችንም እግዚአብሔር ያጽናን። ትውልድና እድገቱ በቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ባህር ዳር ከተማ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ሙዚቃንም የጀመረው ባህር ዳር ነው።
የትውልድ ስፍራዬ እንግዲህ ጎጃም ክፍለ ሀገር ባህር ዳር ከተማ የተወለደው እዛው ከተማ ውስጥ እሺ አሁን ግራንድ ሆቴል የተሰራበት ፊት ለፊት ነው ተወልጄ ያደኩት እኔ ቀበሌ 3-4 ማዕዘን ይባላል የኔ ሰፈር በጣም አሪፍ ነው እኔ ባህር ዳርን በጣም ነው የምወደው እሺ እዛን ተወልጄ ያደኩትኝ እንግዲህ የልጅነት አስተዳደጌ ደግሞ እንደማንኛውም ማህበረሰብ ጣና ላይ እየዋኘሁ የጭቃ ሸርተቴ እየተጫወትኩ በኢኮርኪ እየተጫወትኩ ነው ያደኩት በልጅነቴ እንግዲህ ትምህርቴንም እዛው ሰርጸ ድንግል ፋሲሎና ጣና ሐይቅ ነው የተማርኩት በ13 ዓመቴ በ14 ዓመቴ ታዳጊ ህጻናት ገባሁ ታዳጊ ህጻናት የባልኪነት ነበር የኪነት ቡድን ነው እሺ በነገራችን ላይ በጣም ለኪነ ጥበቡ ትልቅ አስተዋጽኦ ያደረገ ገቨርንመንት ቢኖር የደርግን ነው ማመሰግነው ነኝ በዛን ጊዜ ጥበቡን እንዴት አድርጎ አሳደገው ብትለኝ እኛ ታዳጊ ህጻናት ጀመርነ ካዮማ እንዳላለ አዮማ ኪነት ከታዳጊ ህጻናት አዮማ ትሄዳለህ ካዮማ ነው እንግዲህ ወደ ሊሻባይ ያልኩ የመጣሁት ማለት ነው ሰማንት ለምስቴ ያኔ ያውስያኔ ነው እንዴ ያ በጋለ ልጅ ብርጋይ ነካው ወዳጄ እሱ ማለት ተነስቶ አይደል ደረስ ሀይቅ ተነስቶ ከብቶችን የሚያሰማራ ነጭ ነካልና አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግቢያቸው ወይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትሆንስ ኧረ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግቢያቸው ፍቃደኛውና ከዚች ቁማ ከደረስ ከዚያ ስትመጣ ትገባታል ለድምፃዊነት ሙያው አርአያና ምልክት ከሆኑት መካከል ጥላሁን ገሰሰ፣ ባህሩ ቀኜ፣ ማሪቱ ለገሰ፣ ከተማ መኮንን ጥቂቶቹ ናቸው። የድሮ ዘፋኞች በሙሉ ነው ሞዴል ናቸው። ምክንያቱም ቅድም እንዳልኩሽ እነጋሽ ጥላሁን አሉ እነጋሽ ባህሩ በተለይ ጋሽ ባህሩና ማሪቱን በጣም ማደንቃቸው ነኝ እጅግ በጣም ሁለቱ በጣም የተለዩ ናቸው እና ጋሽ አለማዩ ቦረቦር አንቺ የጎጃም ነን ያላጀው ኩራቱን ሸሸው ገዳይ ሲሉ የሆነ ከውስጥ የሚጉረመረመው ነገር የሆነ ጉልበት አለው እሳቸው ማንም ሰው አይታደለውም ያንን እና በጣም ይለያል እሳቸው ስራ እነጋሽ ከተማ አራዳ ለራዳ ነው ሲነፋ መለከቱ ገጠም አርጎ ስሞ አይኗን መመልከት ወይ አዲስ አበባ ወይ አራዳ ሆኔ አገር እንደው ይናፍቃል ወይ አራዳ እንዴት ነው ካዛንቺስ ችምችም ያለው መንደር አወይ ደጃችሁ ቤት ችምችም ያለው መንደር አይ ሰባራ ባቡር ችምችም ያለው መንደር እንዴት ነው ለገሃር ችምችም ያለው መንደር እንደምነው ፒያሳ ችምችም ያለው መንደር ወይ አዲስ አበባ ችምችም ያለው መንደር ቀን ሳይቃጠሩ መላመላ ከፍ አድርጎ ማደር መላመላ ስራ ተጌጠ ቤቴ ሞላ እንዳንቺ አማረበት የኔ ገላ እነዚህ የኔ ሞዴል ናቸው የኔ ሞዴል ናቸው። ከድምፃዊነቱ ባሻገር የባል አገር ፍቅር በተሰኘው የመድረክ ቲያትር ላይ በመሳተፍ በመሪ ተዋናይነት ተሰጥኦውን አስመስክሯል። ቀልብ ጨዋታ ማላቸው እንደው የጉብል እዚህ መንደር አንድ ልቡ የፈቀዳት ልጅ አለች። ያለያ ለብቀላ እያደረገ ታዲያ ጨለማን ተገና አድርጎ ምን አመጣው? ሬ ሰላም አድርገው ፈጣሪ በቸራሳቸው አይዞ ሄደህ ታያታለህ። እኛ የተነን በዚህ ጊዜ ካልቆምንልህ ለመቼ ልንሆን ነው? በአመት ባል ምድር ለፍቅር እንጂ ለድብድብ አልዘጋጅ ሽመሬ ለጨዋታ እንጂ ለጠብስ አላነሳው ገብቶ ከመጣ ልለቀው ነው አሳየዋለሁ እንጂ ኧረ ጎራው ነረጎራው ኧረ ጎራው ነረጎራው ደበሎ ኧረ ጎራው ነረጎራው ዋ ሆነ ነው
እንዲያው በባዶ ሜዳ ወይ እባክህ። አዎ እንዳለ ቦታው ይቅርብህ እባክህ። በብለው ነው የሚያደርገውን ያህል ያውቃል። እንንቀሳቀስ። እሺ እንግዲህ ታላችሁ እንሂድ። ሰሜ ባላገር ነበረ የአፍቃሪውን ፓርት የሚጫወተው እና ምንድነው የሰሜ ባላገርን ማረጋቸው ጥሩ ነገር በእኛ ሀገር ያልተለመደ ትወናውንም ይሰራል ዘፈኑንም ይሰራል። ሚውዚካል ነበረ። ሚውዚካል ሲባል ብዙ ጊዜ እኛ የምናስበው የአውሮፓ የአሜሪካ አይነት ሚውዚካል ነው። ምናልባት ለመጀመሪያ ጊዜ ገጠር የሆነ ኢትዮጵያዊ የሆነ ሚውዚካል የተሰራው እሱ ይመስለኛል። ከ40 ዓመታት በላይ የዘለቀውን የትዳር ህይወቱን አጋርና የ4 ልጆቹን እናት ያገኘው ተወልዶ ባደገባት ባህር ዳር ከተማ ነው። ሁለታችንም የባህር ዳር ልጆች ነን። በትምህርት ቤትም በሰፈርም የአንድ ከተማ ልጆች ነን። ቃንቾ የሚል ዘፈን በሙሉ ለሷ የተሰራው አይ ማማሩ ሁሉ በየቤቱ ሲደርስ አውደ ዓመቱ ለሷ የተሰራ ነው። ያቆራናል ለሷ ነው በሙሉ ልበልሽ ሆዴ ልበልሽ እቴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እቴ እንደምን ነሽ ይሄ ነው። ድምፃዊ ሰማኸኝ በለው እስርን ጨምሮ የተለያዩ ጊዜያት የገጠመውን የህይወት ፈተና በተመለከተ እንዲህ ብሎ ነበር። በህይወት በጣም ማትረሳው ህይወት አጣብቂኝ ውስጥ የሆነበት አጋጣሚ መቼ ነው? ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው። እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ሬዲዮ ላይ ታዲያ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብቅ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣሁ በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣሁ በኋላ በአመት ከ5 ወር ደግሞ ውጣ ተባልኩ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይለጥፍብህ የለ። እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። ጨዋታ ወዳዱና በራሱ መቀለድ የሚቀናው ሰሜ ስለሱ ከተሰጡ ስያሜዎች ጋር አያይዞ የተናገረው የሚከተለውን ነበር። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው ያለችም ከንቱኑ በፊት ያለው ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ስለው እኔ እሱ በዚህ ሆነ ያለ የድልድዩ ባለቤት ራሱ
እሱ እዚህ ምኑ የመጀመሪያ ኢትዮጵያውያን የድልድይ ባለቤት እንዴ ሰማሁ በጣም እኔ ቤት አለ እንግዲህ መኪና አለ ምናምን ልትል ትችላለህ። ድልድይ ያለው ሰው ከሀብተ ጊዮርጊስ ቀጥሎ ሰሜ ነው። ሀብተ ጊዮርጊስ ከዛ ሰሜ ሰምሻ እንትና ሳሙኤልን ታውቀዋለህ? ሳሙኤል ፍቅሬ። አዎ ሳሙኤል ጋዜጠኛው ስማ ሰሜ አለኝ ብሔራዊ ቲያትር እንዲያገኘኝና አልኩት በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ። እሺ የኔን ሰምቻለሁ ደግሞ ያንተ የኃይሌን አውቃለሁ ያንተ ደግሞ ምንድን ነው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ድምፃዊ ሰማኸኝ በለው ሰኔ 8 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 15 2026 በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ ባለትዳር የ4 ልጆች አባትና 4 የልጅ ልጆች ያየ አያት ነበር። የቀብር ስነ ስርዓቱ ሰኔ 9 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 16 2026 በአዲስ አበባ ቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በተወለደ በ58 ዓመቱ ቤተሰቦቹ፣ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ተፈጽሟል። ነፍስ ይማር። ተወልደ በየነ ተቦርነ። ዲላ ሬስቶራንት እንኳን ለ43ኛው የኢትዮጵያውያን የሰሜን አሜሪካ ስፖርት ዝግጅት በሰላም አደረሶ እያለ እነሆ ዝግጅቱን ለመታደም ወደ ሚኒሶታ ከመጡ የት ነው ጥሩ ጊዜ ማሳለፍ ብለው አይጨነቁም። 2 ሬስቶራንቶች አዘጋጅተናል። ሁለቱም ሬስቶራንታችን የኢትዮጵያ ጣዕም ባላቸው ምግባችን በስንጣለለ ቲቪ የዓለም ዋንጫ የቀጥታ ስርጭት እንዲሁም ወደ ማታ በተወዳጁ ጌትሽ ማሞና እያዩ በሌ የሙዚቃ የቀጥታ ስርጭት የጀበና ቡና በስቱዲዮ ውስጥ ላላችሁ ድንኳን አዘጋጅተናል። አድራሻችን 1625 ዩኒቨርሲቲ አቬኒው ዌስት ሴንት ፖል ሚኒሶታ። ስልካችን 612-592-4745። እንኳን ወደ ሚኒሶታ በሰላም መጡ። ዲላ ሬስቶራንት። መምህር ዶክተር ዘበነ ለማ በጸሎትና በትምህርት እንዲያስጀምሩልን መድረኩን ለሳቸው እለቃለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምኖ ተማጸን ክህደት ከጸሬ ሰይጣን በቅድመ ዛቲ የቅዱስ ቤተ ክርስቲያን እንተ ኢቲ ስመ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦን ሲባርከን ባርከከ እግዚኦን ታመነከን ስእለከ እግዚኦን አስተበቋከን ገኒ ለከ እግዚኦን ጥቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋ አከ ንሕነ በከመ መሐረነ ቅዱስ ወልድከ እንዘ ይብለ አንትሙ ሙሰ ሶበ ትጼልዩ ከመ ዝበሉ። እግዚአብሔር አምላካችን የወንድማችንን ነፍሱን ሀገረ ሕይወት መንግሥተ ሰማያት ያውርስልን። ቤተሰቦቹን፣ ዘመዶቹን፣ ባለቤቱን፣ ልጆቹን የሚያጸና መንፈስ ቅዱስ ያጽናናልን። እናንተንም ጓደኞቹን በዚህ ያላችሁትን ሁሉ በተለያየ ጊዜ በእንደዚህ አይነት ሁኔታ ሁልጊዜ በሐዘን በርቀት ሆናችሁ የምትጎዱ ወንድሞች እህቶች እናንተንም የሚያጸና መንፈስ ቅዱስ ባላችሁበት በዚህ ያጽናልን። የወንድማችንን የሳህለ ሥላሴን ነፍስ ሀገረ ሕይወት መንግሥተ ሰማያት ያውርስልን። እንበል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን
ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ነፍሱን ይማርልን፣ ቤተሰቦችን ያጽናናልን። እናንተንም እግዚአብሔር ሁሌ እንደዚህ ጓደኞቻችሁን ስለምታስቧቸው እግዚአብሔር ያስባችሁ። አረፍ በሉ። ተወልደ በዛው ትንሽ ቃል ስላለ ትንሽ ቃል ተናግሬ እናንተ ወደ ቀጣይ መርሃ ግብር ትሄዳላችሁ። እንደምን ዋላችሁ? እንዴት ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። የሰማኸኝን ነፍስ ሀገረ ሕይወት መንግስተ ሰማያት ያሳርፍልን። መጀመሪያ የሥርዓተ ቤተ ክርስቲያን ነግራችኋለሁ። ከዛ ቀጥሎ ደግሞ እናንተ በሕይወታችሁ ማድረግ ያለባችሁ ነገሮች ትንሽ ለማስታወስ እሞክራለሁ። በመጀመሪያ አንድ ሰው በሚሞትበት ጊዜ ነፍሱ ወደ እግዚአብሔር ትሄዳለች። ነፍስ አትሞትም። የፊዚክስ ሳይንስ እኛ ነፍስ ሶል የምንለውን በኢነርጂ ነው የሚጠራው። ኢነርጂ ደግሞ ካናት ቢ ዲስትሮይድ በሚል ሳይንሱ ዓለም ኢነርጂ አይጠፋም ይላል። እና ሰው ሲሞት ያ ኢነርጂ ወዴት ሄደ ለሚለው ራሱን ወደ ሌላ ነገር ይቀይራል የሚል እሳቤ ያላቸው። ስለዚህ ሰው ዝም ብሎ ጠፍቶ የሚቀር ነገር አይደለም ይላል ሳይንሱ። ባለበት ይቀመጥ። በሌሎችም እምነቶች በቡዲዝም በሂንዱይዝም እምነቶችም ሪበርት ወይም ሪኢንካርኔሽን የሚል እሳቤ ያላቸው። ያቺ ነፍስ ወደ ሆነ ነገር ላይ ተቀይራ ትመጣለች የሚል እሳቤ አለ። በእኛ ትምህርት እግዚአብሔር ደግሞ በመጽሐፍ ቅዱስ ውስጥ የሚነግረን ዓላማ አለው። እግዚአብሔር ሲፈጥረን ነፍስና ስጋ አድርጎናል። ነፍስ ራሷ የምትፈልገው ነገር አለ፣ ስጋ የሚፈልገው ነገር አለ። አሁን ልብስ ለብሰናል። ማንን የሸፈን ነው? ስጋን ሸፈነነዋል። ግን በውስጥ ደግሞ ነፍስም በዛ ትከብራለች። ለምሳሌ አንድ ሰው ራቁቱም ቢሆን ሰውነቱ ነው የሚደነግጠው፣ ነፍሱ ነች የምትደነግጠው። የሚደነግጠው ምኑ ነው? ዝም ብሎ ራቁቱም ሆኖ ስቅቅ የሚለው ነፍስ ነች። ነፍስና ስጋ የተያያዙ ነገሮች ናቸው። ነፍስ እግዚአብሔር እፍ ብሎ ውስጣችን ያኖራት እስትንፋስ ናት። ብዙ ጊዜ ሳስተምር ሰምታችሁ ከሆነ ወይም ደግሞ በቤተ ክርስቲያን ትምህርት ላይ ሰው ትልቅ ሰው ከውጭ ሲመጣ ሁሉም ሰው ምን ይላል? ብድግ ይላል። በአፉ ደግሞ ብድግ ብቻ አለ፣ በአፉ የሚናገረው ነገር አለ አይደለም? ምን እንደሚለው ኖር ይላል አይደለም? ምን ማለት ነው ኖር? ኖር ምን ግጥም ተጽፎለታል፣ ዘፈን ተዘፍኖለታል። ምን ማለት ነው ኖር? ኖር ነች አይደለ? ምን ማለት ናት? እቺ ብዙ ጊዜ ጠይቃለሁ እኔ። ብዙ ሰውም ይማርበታል። ኖር ነው ወይስ ሌላ ነገር አላት? የቀረ ነገር አላት? የቀረ ቃል ኑር ነው። ኑር መኖር ማለት ነው። ኑር ኖር ትንሽ ተቆርጣ ነው። ኖርን ነው። ከውጭው ሰውየው ይመጣል። ያ ሰውዬ የተንቀሳቀሰ ነው ማለት ነው። አለ የለም? ሰውየው አለ። ይሄ ቁጭ ያለው ሰውዬ ደግሞ ቁጭ ብሏል። ቁጭ ሲል የመንቀሳቀስ ምልክት የለም አለ። ቁጭ ሲል ግን ከዛ ብድግ ነው የሚለው አይደል? ምን ብሎ ብድግ ይላል? ኖርን ይላል። ብቻውን አይደለም የሚኖረው፣ ያም ሰውዬ የኖረ ነው። ስለዚህ ምን ብሎ ይነሳል? ኖርን ይላል። ኖርን ሲል ያ ሰውዬ ደግሞ የሚለው ነገር አለ። ኤ የእግዚአብሔር፣ ቢ በእግዚአብሔር፣ ሐመሮሃ ለእግዚአብሔር። በምን እንደሚለው በእግዚአብሔር ነው አይደል የሚለው? የእግዚአብሔር ይላል አይልም? ለእግዚአብሔር ይላል አይልም? የተለመደ ነገር ነው የምነግራችሁ፣ ግን በጣም ቀላል ነገር እንዳይመስላችሁ። አንዳንዶች እንደዚህ አይነት ትምህርት ሳስተምር የማይስማማቸው ሰዎች ይኖራሉ። እሱ ጸረ ኢትዮጵያ ከሚለውና ከሌላው ነው የማያቸው። የኢትዮጵያ ብሊፍ ሲስተም በጣም የተለየ ነው። ኦርቶዶክስ ዛሬ 2000 ዓመት ነው የመጣው። ከኦርቶዶክሱ በፊት ጀምሮ 8000 ዓመት ነው። ብሶ የሚያወራው 3000 ዓመት ነው። እኔ 8000 ላይ ነው ያለሁት ዓለም ከተፈጠረበት ጀምሮ። ምክንያቱም ያለ ነገር አለንና ነው። መልካም ኖርን ይላል አይደለም? ሰውየው ብድግ ይላል። አለሁ ነው። ብድግ ሲል አለሁ ኖር ያለሁ። ያኛው ሰውዬ ደግሞ ኖርን ብቻዬን ኖርኩ አይደለም፣ ኖርን ይለዋል። ያኛው ደግሞ መልስ ይሰጣል። በማ በለዛ ነው። ለእግዚአብሔር አይደለም፣ በእግዚአብሔር። በማን ኖር ነው? በእግዚአብሔር ነው። አሪዮስፋጎስ የጥንቷ አቴና ዋና ከተማ፣ ዛሬም የሞደርን ግሪክ ዋና ከተማ ናት። አቴና በግሪክ ፍልስፍና በጣም የተማረች አገር ናት። ታላላቆቹ ፈላስፎች በተለይ ክላሲክስ ተብለው ከሚጠሩት ውስጥ የነ ሶቅራጢስ ስራ፣ የነ ፕሌቶ፣ የነ ኤርስቶትል ስራዎች ይነሳሉ።
በዛ ትምህርት ውስጥ ቀድሞ 400 600 የነበሩት ትምህርቶች ኋላ ላይ ለወጥ እያሉ ስቶይሲዝም የተባለው የዚኖ እሳቤ በተለይ ሜዲቴሽን የሚያወሩ ሰዎችና ከዛ በኋላ የኢፒኩሪየስ ፍልስፍና ወደ ዓለም መጣ። ኢፒኩሪያኒዝም ደስታ ብቻ ሃፒነስ ብቻ፣ እሱ ስጋ ነው የሚመለከተው፣ ነፍስን አይመለከትም። ንብላ ጠጣ ነገ ትሞታለህ የሚል እሳቤ ስለነበራቸው ጳውሎስ ሐዋርያ ወደ አቴና ከተማ ሲገባ መንፈሱ ተበሳጨበት። በአቴና ከተማ በመጽሐፍ ቅዱስ አለም በሌላ ሂስቶሪካል መጽሐፍ ላይ ተጻፋለ። በአቴና በዛ ሰዓት 30,000 ጣዖቶች ቆመው ነበር። ከህዝቡ ቁጥር በላይ ነበር። ጳውሎስ ይህን ሳይ መንፈሱ ተበሳጨበት። እንዴት የሰው ልጅ የተቀረጸ ምስል ያመልካል? እንዴት ለድንጋይ ይሰግዳል? አቴና በፍልስፍና የረቀቀች ሀገር ምን ሆና ነው አለ ጳውሎስ። በመንገድ ላይ ሁሉ ሲያወራ እና አሪዮስፋጎስ የሚባል ቦታ አለ። አሪዮስፋጎስ የጠቢባን መሰብሰቢያ፣ አዳዲስ ነገር የሚወራበት ፍልስፍና ብቻ የሚነገርበት ነበረ። ስቶይኮችና ኤፊቆሮስ ወገኖች ይዘውት ገቡ። እነሱ ጋር ገብቶ ጳውሎስ ሐዋርያ ሁለት ታላላቅ ነገሮች የተናገሩት አለ። ለማይታወቅ አምላክ እንሰግዳለን ይላሉ። ያ የማይታወቀው አምላክ ደግሞ ዘመዳችን ነው ይላሉ። አንድ ለማይታወቅ አምላክ እንሰግዳለን፣ ሁለት የአምላክ ዘመዳችን ነው። ጳውሎስ ገባና እንግዲህ ያ ዘመድ እንዴት እንደሆነን ያ የማይታየው አምላክ የማይታወቀው አምላክ እንዴት አምላክ እንደሆነ እነግራችኋለሁ አለና ብዙ ነገር አስተምሯቸው። አንድ አረፍተ ነገር አለች፣ እሷን ላስበላችሁ። በእርሱ ሕያዋን ነን፣ በእርሱ እንንቀሳቀሳለን፣ በእርሱ እንኖራለን። እዚህ ጋር አንድ ነው፣ ኮዝ ነው፣ አንድ ነው። ማን ነው? እርሱ 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 በእርሱ 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 ማን ነው? በእርሱ 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 የተባለው ማን ነው? እግዚአብሔር ስሙ የተመሰገነ ይሁን፣ ገናና ይሁን። የሰማኸኝን ነፍስ በገነት ያሳርፍልን፣ ቤተሰቡን ይጠብቅ፣ እናንተንም በምትሹት ይድረስላችሁ። በእርሱ እግዚአብሔር አንደኛ ምን ነበር ያልነው? ሕያዋን ነን። ሁለተኛ እንንቀሳቀሳለን። ሶስተኛ እንኖራለን። እችን ድገሙልኝ። በእርሱ አንደኛ አይ እንደ ረድፉ ነው። እናንተ ጠቢባን ስለሆናችሁ ወዲያው መያዝ ብቻ ነው እንጂ ደግሞ ይሄ ስንት ቅድም ግጥም ስንት ቲያትር ስንት እንትን እየሸመደዳችሁ አለ እንደ ያላችሁት። በእርሱ አንድ ሕያዋን ነን፣ በእርሱ ሁለት እንንቀሳቀሳለን፣ በእርሱ ሶስት እንኖራለን። አንድ በእርሱ ሕያዋን ነን፣ ሁለት በእርሱ እንንቀሳቀሳለን፣ ሶስት በእርሱ እንኖራለን። በሁለት ትርጉም ይሄን ነው በአቴና አሪዮስፋጎስ ጳውሎስ ያስተማረው። ይሄ ነው ምን ማለት ነው? ምን ማለት ነው? በእርሱ እግዚአብሔር ነው። እግዚአብሔር አስገኘ የለውም። አንኮዝድ ኮዝድ ነው። ፕራይመሪ ኮዝ ነው። እሱ ምንም አስገኝ የለውም። ፍልስፍናውም ሳይንሱም ምንም ሊለው አልቻለም። አለቀ በቃ። አስገኝ ነው። እኛ ደግሞ ግኝት ነን። እሱን የፈጠረን ከሱ ውጭ ማንም የለ፣ ማንም የለ። ቅድምም አንድ ለቅሶ ቤት ነበር ከዚህ በፊት ሳስተምር ነበር። እንዲችሁ አንስቼ አንድ ሰው በዓለም ላይ ጠቢብ የተባለ መሪ የተባለ ጀግና የተባለ አንድ ብርጭቆ ውሃ ማምጣት አልቻለም። እችን ማምጣት አይችልም ማንም። ተኝተን እንቅልፋችን ነው የምንለጥጠው። ራሳችን አናቅ። ጠቢብ ብትሉት ጀግና ብትሉት ማ ብትሉት ራሱን አያውቅም። ተመልከቱ። ስለዚህ የሁሉ ነገር ባለቤት ስሙ ማን ነው? ስሙ ማን ነው? የተመሰገነ ይሁን። በእርሱ አንደኛ እንዳትረሳ ደግሞ ነገር ሳበዛ ልጅ፣ ሁለተኛ በእርሱ፣ ሶስተኛ በእርሱ። ጥሩ። አሁን እኛ ሕያዋን ነን ሕያው አይደለንም? ስጀምርም ብያችኋለሁ። ብድግ የሚለው ምን ብሎ ነው? ኖርን ሕያው ነን አይደለም የሚለው? ኖርን ምንድን ነን? ሕያዋን ነን ሕያው አይደለንም ነን። አሁን ወዲህ እያልኩ ነው አይደለ? ቅድም ተወልደ ወደዚህ መጣ፣ መራ ወደዛ ሄደ፣ ኩዲት ታስተናግዳለች ወደዚህ። እናንተም ተንቀሳቅሳችሁ መጣችሁ። በምንድን ነው የምንንቀሳቀሰው? በማን ነው? በእርሱ። አሁን እየኖርን ነው ወይስ አይደለም? እየኖርን ነው አይደል? አለን። ኑሯችን የፈለገውን ይሁን እየኖርን ነው አይደለንም? እስካለን ድረስ እየኖርን ነው። በማ? በእርሱ። ጥሩ። ሚስጥሩ ግን ይሄ አይደለም። ይሄ ሊትራል ነው፣ ከላይ ነው። ጳውሎስ በአሪዮስፋጎስ ለፈላስፎቹ የነገራቸው ነገር ምንድን ነው? በግሪክ ፍልስፍና ውስጥ ከመቃብር በላይ ህይወት የለም። አንድ ሰው ሞተ በቃው ነው የሚሉት። ለዚህ ነው ዮሐንስ ወንጌል 12 ላይ ኢየሱስን ልናየው እንወዳለን ብለው ከግሪክ ሰዎች መጡ ይላል። ለምን? አልዓዛር ከመቃብር ወጣ። ክብር ምስጋና ለእግዚአብሔር ይድረሰው። ከሙታን የሚያድን ክርስቶስ ስሙ የተመሰገነ ይሁን። ስለዚህ መጡና ክርስቶስን ልናይ እንወዳለን አሉ። ምክንያቱም ከመቃብር በላይ ህይወት አለ። ሰማኸኝ? ስጋው ነው በመድኃኒዓለም በዛ በውሌ ላይ ያረፈው ስጋው ነው። ነፍሱ ወዴት ነው ሄደችው ብሎ መጠየቅ ጥሩ። የዘመዶቻችን ነፍስ ሁሉ ወዴት ሄደች? አያችሁ፣ ቅድም አልኳችሁ ኢነርጂ ነው የሚለው ሳይንሱ። ኢነርጂ አይጠፋም አለ። ካናት ቢ ዲስትሮይድ አለ። ሌሎችም እንደ ሪቨርዝ እየሆነ ነው የሚመጣው አሉ። እኛ ደግሞ የምናምነው ከዛ የቀደመ አስተሳሰብ አለን። እግዚአብሔር የሰጠን ነፍስ አለች። ያቺ ነፍስ ነች።
ከዚህ በፊትም አንዴ ማዲንጎ ጊዜ ነው አስታውሻችኋለሁ። ምስማክ ፍታት ላይ የሚፈታው ምስማክ ምን እንደሚባል ነፍስ ወዴት ግቢ እንደምትባል የምታውቁት ነው የሚሆነው። ግብ ነፍስ ውስተ ረፍትኪ ነፍሴ ሆይ ወደ ረፍትሽ ግቢ ነው የምንለው። እስመ እግዚአብሔር ረዳእኪ እግዚአብሔር ይረዳሻልና እስመ አድኃና ለነፍስየ እሞት ነፍሴን ከሞት አድኗታልና። የት ይሄዳል? ሰማኸኝ? ወደ ፈጠረው ወደ አምላኩ ነው የሚሄደው። ደግሞ እናቱን የሚወድ ሰው የት ይሄዳል? እናት ዓለም እላለሁ ነው ያለኝ። አንዴ ሰምቼዋለሁኝ። እናት ዓለም ሩህሩህ ልብ ያላቸው ሰዎች አሉ። ደግሞ አንድ ሰው ሩህሩህ የሚሆነው እናቱን ሲወድ ነው፣ ሚስቱን ሲወድ ነው። ያ ነው። ሴቶችም በተፈጥሮ ሩህሩሃን ናቸው። ሁሉም ሩህሩህ እንዲሆን እግዚአብሔር ይፈልጋል። ቤተሰቡን የሚወድ ሰው እንደዚያ ወዴት ይሄዳል ብላችሁ ታስባላችሁ? ችግር አለ። የልማድ ትምህርቶች የተጣመሙ ስለሆኑ ሌሎችም ሰዎች ስለማይሰሙ ብዙ የተሳሳተ ነገር አለ። አንድ ነገር ብቻ ነግራችኋለሁ፣ ሁሌም እምላችኋለሁ። ከኔ ቀጥላችሁ ንገሩኝ። እግዚአብሔር ደግ ነው። ምንድን ነው እግዚአብሔር? በራስህ ኃጢአትና በአንተ ጽድቅ ሳይሆን በየቀኑ በምታደርገው ቸርነት ነው እግዚአብሔር ያችን ቆጥሮ ጸሎት በምናደርጋት ደግ ነገር። በቃ ሃይማኖት፣ ምግባር፣ ደግ ነገር እንስራ፣ እንመነው። ነፍሴ ወደ ረፍትሽ ግቢ ነው ሚስጥሩ። ታዲያ ምንድን ነው? በእርሱ አንደኛ ምን ነበረ? ሁለተኛ፣ ሶስተኛ በእርሱ ሕያዋን ነን። የፈጠረን እግዚአብሔር ነው። ሕያው አድርጎ ፈጥሮናል። ግን ምን ሆነን? ሞት መጣብን አይደለ? ራሳችን አመጣን፣ ሞትን። በእርሱ ሁለተኛ ከመቃብር ተቀስቅሰን እንደገና እንንቀሳቀሳለን ከስጋ ጋር። ከዛ ሶስተኛዋ በእርሱ ምንድነን? እንኖራለን እኮ አይቆምም አይደል? በቃ ለዘላለም አይደለም? እግዚአብሔር ለዘላለም በመንግስቱ ያኖረናል። ክብርና ምስጋና ለስሙ ይድረሰው። አሜን። በምን ልጨርስ መሰላችሁ? ጥያቄ ብዙ ጊዜ የምጠይቀው ጥያቄ አለ። ቀብር ራስ ወዴት ነው የሚደረገው? እግር ወዴት ነው የሚደረገው? ወይስ እንዳሻው ወደ ፈለገው ይደረግ? ራስ ወደ ምስራቅ የሚል መልስ አለ። በሰማኸኝ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ባላችሁት እናንተ የኪነ ጥበብ ሰዎች ምክንያት በዚህ አጋጣሚ የሚማሩም ሰዎች በቤታቸው ነው ይማሩበታልና ይሄን ሲያስታውሱ በሰማኸኝ ያስታውሱታል ማለት ነው። ነፍሱን በገነት ያሳርፍ። በምን ተስማማችሁ? ራስ ወዴት ነው? ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ። በየመሃሉ ያሉትን ታውቋቸዋላችሁ? ምን እንደሚባሉ 8 አቅጣጫ ነው ያለው። አዜብ አንድ ሰው አውቋል። ጎሽ ጸሐፍት አንባቢዎች አላችሁ። አንዱ አዜብ ነው። ሌላው 3 ይቀራል። ግድ የለም እሱ ሌላ ጊዜ፣ በሌላ ጊዜ ደግሞ ተሰብስባችሁ ስትጠሩኝ ደግሞ እንማማራለን። አሁን የፈለገ ብትሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ቀብር ራስ ወደ ምዕራብ ነው። የትም ኢትዮጵያ ውስጥ የትም አገር ብትሄዱ አሁን ብዙ ሰው አያውቅም። እንደዚህ አይነት ነገሮች ስናቅ ይኸው ምን ታያላችሁ? አባቶቻችሁ እናቶቻችሁ ምን ያህል የተማሩ ሰዎች እንደሆኑ ታውቃላችሁ። የኛ ህዝብ እኮ እናንተ በኪነ ጥበቡ ገብታችሁ እያንዳንዱ ሰው የኪነ ጥበብ ሰው ነው። ኢትዮጵያ ውስጥ እኮ እያንዳንዱ የኪነ ጥበብ ሰው እኮ ነው። እያንዳንዱ ነገር ላይ የኢትዮጵያ እናት እኮ የኢትዮጵያ እናቶች እኮ ልጃቸውን እሹሩሩ ማሞሽ ሩሩ እያሉ እኮ ነው የሚያሳድጉት በዜማ። ገበሬው እኮ ሲያርስ ሹሩሩ በርዬ ሹሩሩ እያለ እኮ ነው የሚያርሰው። ጠቢብ ነው ሁሉም ሰው። ችግሩ አሁን ያልገባው ሰው አለ። ለምን የኮሎናይዜሽን አለ ስለሚነደው የእምነትንም ትምህርት ስለማያውቅ ሰው አይገባውም። ጣሊያን ዘፋኞች መርጦ በመሰንቆ የሚያገለግሉት ስለሚያነሳሱ ወደ 200 ከዛም በላይ የሚሆኑ በአንድ ጊዜ ገሏል ኢትዮጵያ ውስጥ። ለምን ብሎ መጠየቅ የብሉ ሰው ጥያቄ ነው። ለምን ብሎ መጠየቅ። ስለዚህ አንዳንድ ጊዜ በምታደርጓቸው ነገሮች ውስጥ ፍርሃተ እግዚአብሔር ይኑራችሁ። አነጋገራችሁ ከንቱ የኃጢአት ነገር አይሁን እንጂ ሁሌም የምንመክረው ይሄንን ነው።
ባላችሁበት ነገር ላይ በሁሉም እግዚአብሔርና ሕዝብን ማገልገል ታላቅ ነገር ነው። ደግ አምላክ ደግ ነገር ያርግላችሁ፣ በጎዳናው ይምራችሁ እና ወደ ምዕራብ ነው የሚደረገው። ክርስቶስ ሲመጣ በምስራቅ ነው የሚመጣው ይላል የእግዚአብሔር ቃል። ስለዚህ እኛ ሌላ ቀርቶ በምዕራብ ሆነን በምስራቅ ይመጣል ስለሚል ስንነሳ እንኳን ያንን ለማሰብ ፊት ለፊት ክርስቶስ እንቀበለዋለን ይላል። ተመልከቱ። ስለዚህ እንንቀሰቀሳለን፣ ከመቃብር እንወጣለን፣ ለዘላለም እንኖራለን። እግዚአብሔር ለዘላለም ሊያኖረን የፈጠረን ክብርና ምስጋና ለስሙ ይድረሰው። መልካም። በምን ልጨርስ መሰላችሁ? እግዚኦ ማረነ ክርስቶስ ስንት ጊዜ ነው የምንለው? ይሄን ሁል ጊዜ ያዙልኝ፣ ለሰውም ንገሩ። ለዚህ ነው የምደጋገመው በየቦታው የማስተምረው። ኑሯችን ነው ብልጃቸዋለሁ። ሃይማኖታችን ኑሯችን ጭምር ነው። እኔ አንዴ ሳስተምር ነበር። ጉልቻ 4 ነው የሚደረገው፣ 3 ነው የሚደረገው፣ 6 ነው የሚደረገው፣ 1 ነው የሚደረገው። በሀገራችን 3 ነው። ስንት ምጣድ ላዩ ላይ 2 3 ምጣድ 1። የአብ ወልድ መንፈስ ቅዱስ ምሳሌ፣ የአንድነት ምሳሌ። አብርሃም ቤት ሲገባ አንዳንድ ሰው ሊደነግጥ ይችላል። መምህር ዘበነ ምን እንደሚያስተምረው ይላቸዋል። ትምህርት ማለት ይሄ ነው እንግዲህ። አንድ ሰው ልካችሁት ካልተመለሰ የምን መልእክተኛ ነው የምትሉት? የወፍ፣ የርግብ፣ የቁራ፣ የውሻ፣ የድመት መልእክተኛ። የምን መልእክተኛ ነው? ከየት ነው ያመጣችሁት? የቁራ መልእክተኛ። ኖህ ቁራ ላከው። ፍል ውሃው ቀንሷል አልቀነሰም? ቁራው አልተመለሰም አይደል? ወዲያና ወዲህ ሲዞር ነበር፣ አልተመለሰም። ስለዚህ ሄዶ ያልተመለሰ ሰው ምን ይባላል? እና አያቶቻችሁ ያልተማሩ ይመስላችኋል? እናቶቻችሁ ያልተማሩ ይመስላችኋል? እንደ ዛሬ ቲክቶክ ላይ ሆነው ቶካቲቭ መሆን አለባቸው? ሶሻል ሚዲያ ላይ ሆነው ያን ማለት የለም። ይበልጡናል። አባቶቻችን እናቶቻችን ኖረውታል። በዛ ነው የኖሩት ወገኖቼ። መልካም። እግዚኦ ማረነ ክርስቶስ ስንት ነበር ያላችሁኝ? በእንተ እግዝእትነ ማርያም 12 ሲደመር 12 በቀኑ ስንት ሰዓት ነው ያለው? ለእያንዳንዷ ለሰራዋት ሰዓት ይቅር በለኝ ማለት ነው። ሰማኝ ይሄን ብሎ አያውቅም ብላችሁ ታውቃላችሁ? በህይወቱ ይሄን ብሎ አያውቅም? እግዚኦ ማረነ ክርስቶስ ብሎ አያውቅም? አባታችሁ ነው ብሎ አያውቅም? መንግስት በሰማይ እንደሆነች እንዲሁ በምድር ትሆን አላለም? በደሌን ይቅር በለኝ አላለም? እና ታዲያ ሰማኝ ወዴት ሊሄድ ነው? ኦርቶዶክሳውያን በውስጣችሁ ያለው የ40 ቀንና የ80 ቀን የኢየሱስ ክርስቶስ ማህተም ቅዱስ ሥጋውና ደሙ ወዴትም አይወስዳችሁም። ይሄን ለሚሰማ ኦርቶዶክሳዊ በጠቅላላ ነው። ነገር እንዳላረዝም 24 ሰዓት ነው አለ በቀን ያለው። ስለዚህ ለየሰዓቱ ምን በለኝ? ይቅር በለኝ። በየሰዓቱ ይቅር ይበላችሁ፣ ይቅር ይበለን። ከዛ ደግሞ ቁጠሩልኝ ላስቆጠራችሁ። ለምን 12 እንደምን ሌላ ነገር ልንገራችሁ። ቁጥር ነው ማስቆጠራችሁ። ይቅርታ እንግዲህ እሺ፣ እንደ ትምህርት ቤት አይደለ? አዎ እንደሱ ነው። ቁጠሩ። ቁጥር ነው። ልክ ነሽ እኮ ግን ቁጥር እኮ ነው። አበገደ ቁጥር ነው፣ ቁጥር ነው። አሁን ግን የፈለጉት እናንተ 1 2 በሚለው እንድትቆጥሩልኝ ነው። እንደሱ ነው። ብ ወ ል ድ መ ን ፈ ስ ቅ ዱ ስ በየስምህ ማረኝ። ዝም ብሎ 12 አይደለም ምንለው እኛ። ሰግደን ስንነሳ ዝም ብሎ እንዲሁ ብቻ ጎንብሶ መነሳት አይደለም እምንለው ነገር አለ። ስንት አሁን ሆነ? 12። ከዛ በእንተ እግዝእትነ ማርያም እንላለን አይደል? አሁንም ቁጠሩ። አንዳንዶቻችሁ በማል እኔ የምዳው ትደግማላችሁ። ተው እንደሱ እንዳትደግሙ እናንተ። በትሬኒንግ ብዙ ትሬኒንግ አላችሁ አይደል? በቃ እንደሱ ማለት ነው። አሁን ትቆጥሩልኛላችሁ። ቅ ይኸውላችኋ፣ ቅ አለች። ቅ ድ ስ ት ድ ን ግ ል ማ ር ያ ም አለሜዳ ነው እንደሆን ክርስቶስ ከድንግል ማርያም ተወልዶ ነው። ስለዚህ ስለሷ ብለማረን 12 አባባሉን ደግሞ ለማያውቅ ሰው ሁሌ የምደጋግመው ነገር ነው። እንዴት እንደሚባል ልንገራችሁ። እንዴት ነው የሚባለው? ከዚህ ወደ ታች፣ ከዚህ ከጣት ከጠቋሚ ጣት ነው የሚባለው እንጂ ያኛው ስም አይስማማም። ጠቋሚ የለም አይስማማም እሱ። በጠቋሚ ጣት ወዴት? ወደ ታች። በመሃል ጣት ወደ ላይ አቆጣጠሩ። በቀለበት ጣት ወደ ታች። በማርያም ጣት ወይም በትንሿ ጣት ወደ ላይ ነው አቆጣጠሩ። እንደዚህ ነው። እንዲህ 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 እንዲህ። ሚስጥር አለው። ሚስጥሩ ይሄ ነው። ከሰማይ ሰማያት ወረድክ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከሰማይ ሰማያት ወረድክ፣ ሞተ፣ ተቀብረህ ወደዚህ ተነሳህ፣ አረግህ፣ ወጣህ ወደ ሰማይ ወደ ላይ። እቺ በዚች ወደ ታች አለ የምንወርደው፣ እንደገና ትመጣለህ ነው። ከዛ በዚች ወደ ላይ የምንሄደው
እኛን ሁላችን ይዘህን ትሄዳለህ። ስለዚህ ቀብራችን ወደ ምዕራብ ፊት ለፊት እናየዋለን። እግዚአብሔር ሳህለ ሥላሴ ሰማኸኝን በቤቱ ለዘላለም ያኖርልን። እናቱ አሉ ነው ያሉ ቅድም እንደሱ ነው የሰማሁት። የሚያጸና መንፈስ ቅዱስ ያጽናናልን። ሰማኸኝ እዛ ቀበሌ 3 ባህር ዳር ሲወለድ ብቻውን እያለቀሰ ተወለደ። አጠገቡ ያሉ ሰዎች ሁሉ ምን አሉ? እልል አሉ። እሱ ብቻ ለቀሰ። አሁን ደግሞ ስቆ ደስ እያለው ሲሄድ አጠገቡ ያሉ ሰዎች ደግሞ ምን ታረጋላችሁ? ታለቅሳላችሁ። ሰሎሞን ጠቢቡ ከመወለድ ቀን የሞት ቀን ይሻላል አለ። ተመልከቱ፣ ከመወለድ ቀን የሞት ቀን ይሻላል። ከመወለድ ቀን የሞት ቀን ይሻላል። ከመልካም ሽቶ መልካም ስም ይበልጣል ይላል። መልካም ሽቶ መልካም ስም ይበልጣል። አሁን ሽቶ ምንም ተለቅልቃ ብትመጣ እንዴት እቺ ቆንጆ ነች ምን የተባለ ሴት አፏ ሾክ ከሆነ የፈለገ ሽነል ሆነ ፖሎ እቺ መጣች ነው የምትባለው። መጣች ነው የምትባለው። መልካም ስም አይበልጥም ከመልካም ሽቶ? ከመወለድ ቀን ደግሞ የምን ቀን ይበልጣል? የሞት ቀን ይበልጣል። ለምን? ሲወለድ ከሰው ጋር ሊኖር በዚህ ምድር፣ ስንሞት ግን ከማን ጋር ልኖር? ከእግዚአብሔር ጋር ልኖር። ስንወለድ ሁላችንም እያለቀስን፣ ምክንያቱም ቤታችን እዚህ አልነበረም። ስለዚህ ወደ ዘላለም ሕይወት ወደ መንግስቱ እንሄዳለን። እድሜ በዚህ ምድር ላይ 1000 ሆነ 20 አንድ ቀን አይሞላም፣ በእግዚአብሔር ዘንድ አይሞላም። በሱ ዘንድ ትልቁ ነገር ይሄ ነው። ስለዚህ በቤተ ክርስቲያናችን እኛ ሁሌ የምንለው የትዝክር ለነ አበሳነ፣ ሁሌ የምንለው አበሳችንን በደላችንን ይቅር በለን፣ እንደ ምሕረትህ እንደ ቸርነትህ አድነን ነው የምንለው። ሁሌ ሲዜም የምትሰሙት ሁሉ እግዚአብሔር ይቅር ባይ፣ እግዚአብሔር ቸር፣ እግዚአብሔር መሐሪ መሆኑን ነው። ለዚህ ነው ዳዊት ጽበኒ ዋንጻኒ ማጥያቴ የትግድፈኒ ቅድመ ገጽከ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ሩታ ሐድስ ውስተ ከርሥየ እጠበኝ አንጻኝ እጻዱ ከመበረድ እንደ በረዶ ሆንልሃለሁ ይላል። ብንቆሽሽ ነው እኮ የምንታጠበው። ልብሳችሁን ሳታጡ ነው የምትለብሱት እንዴ? 1 ዓመት ሙሉ መታጠብ አለበት። ዓለም የቆሸሸ ልብስ ጭቃ የነካውማ በተለይ መታጠብ አለበት። ነፍስም መታጠብ አለባት። ስለዚህ በንስሐ ሕይወት ኑሩ፣ እግዚአብሔርን ውደዱ። የመጨረሻ ምክር ብዬ ያልኳችሁ ለነፍሳችሁ ጸሎት አድርጉ። ለስጋችሁ ደግሞ በተቻለ አቅም አንዳንዴ ስራ ሲበዛ ምንም ሊበዛ ይችላል። በቀን ውስጥ ቢያንስ 30-45 ደቂቃ በእግር መንቀሳቀስ ያስፈልጋል። እግዚአብሔር ለነፍሳችሁ የምትችሉትን ጸሎት፣ ጾም መጠበቅ፣ በስጋችሁ ደግሞ የምትችሉትን ማድረግ ይገባል። ምክንያቱም እንደዚህ ቢዚ የሚሆኑ ሰዎች በተለያየ ነገር ላይ እንዴት ነው ህይወታቸውን ሊመሩ የሚችሉት የሚለው መጽሐፍ ቅዱስ ራሱ ይናገራል፣ ይመራልና እግዚአብሔር በህይወታችሁ ከእናንተ ጋር ይሁን፣ ከለላ ይሁናችሁ። ዛሬ ደግሞ ቅዱስ ሚካኤል ነው። ዛሬ ስንሰበሰብ የዓመት ነው። በተለይ ደግሞ ዛሬ ነፍሳትን ከሲኦል የሚያወጣበት ቀን ነው። ደስ የሚል ቃል አለ። በእሱን ጨርስ። ዳንኤል ትንቢት ምዕራፍ 12 ቁጥር 1 የዳንኤል ትንቢት ምዕራፍ 12 ቁጥር 1 ከኔ ቀጥለው ተነሱ ተናገሩ። በዛን ጊዜ የእግዚአብሔር ምጽአት ይሆናል። ሙታን ሁሉ ይነሳሉ። እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለዘላለም እፍረት። በዚያ ሰዓት የሕዝብህ አለቃ ሚካኤል ይነሳል፣ እጆቻቸውንም ይዞ ያነሳቸዋል። የሰማኸኝን እጅ ሊቀ መልአኩ ያዝልን። እናንተም በሕይወታችሁ በዚህ ባላችሁበት ከእናንተ ጋር ይሁን። ስትገቡ ስትወጡ ረድኤቱ አይለያችሁ፣ ክፉ አይንካችሁ። እመቤታችን አትለየን። የሰማነውን በልባችን እንዲጽፍ ወንድማችንንም በገነት እንዲያሳርፍልን ሁላችሁንም የሚያጽናናውን ያጽናናልን። ሁላችሁንም ለዚህም እንድገኝ ወንድሜ ይሁኔ ጥሪ አድርጎልኝ እንደዚሁም ኩሪም ሁለታችሁም የላካችሁ ሊመልክ ስለደረሰ ዛሬ መጣሁት። ይሁኔ ደግሞ እንግዲህ ከልጅነት ጀምሮ አብራችሁ የነበራችሁ ስለሆነች ሌሎችም ነምናለ ሌሎችም ሁሉም አሉና እግዚአብሔር ሁላችሁን የሚያጽናናችሁ እንትን ያረጋል። ሀዘን ሲደራረብ እንደዚህ ሲበዛ ብዙ ነገሮች በውስጣችን ይፈጠራሉና የእግዚአብሔርን ዓላማ ስለማናቀው አንተ ያልከው ብቻ ይሁን እንበለው። እግዚአብሔር በረድኤት ከሁላችን ጋር ይሁን። እምዬ ማርያም አትለየን። መልአኩ ሚካኤል ይቁምላችሁ። የመጨረሻ ጸሎት አብረን እናደርጋለን። ከዛ ይቀጥላል መርሃ ግብራችን። ለጸሎት ስለሚያስፈልገን 3 አቡነ ዘበሰማያት እንድንደግም ነው። ቀደም 2 ብለናል። እሺ አሁን 3ኛው እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚኦ አይረፍ ለነፍሰ ገብር ከሳህለ ሥላሴ አገር ሕይወት መንግሥተ ሰማያት አውርስልን። ቤተሰቦቹን ልጆቹን ሁሉንም በሚያጸና መንፈስ ቅዱስ አጽናናልን። እናንተንም ሁላችሁን በረድኤት ይጠብቃችሁ። እግዚአብሔር በቀኙ ያቆማችሁ፣ መብርሃን ትቁምላችሁ፣ መልአኩ ይቁምላችሁ። አረፍ በሉ። የሰማነውን በልቦናችን ይጻፍ። ይህን ቃል እንደሰማችሁ የልባችሁን ልመና ሰምቶ ይፈጽምልን። እግዚአብሔር ነፍስ ይማርልን። አሜን አሜን። ሁላችን ያሰማል። በቀጣይነት የድምፃዊ ሰማኸኝ በለው ባለቤትና ልጁ እዚህ በጋራ እርማችን ልናወጣ ሀዘናችን ልንጋራ ለታደም ነው ያስተላለፉት መልእክት አለ። እሱን እንከታተል። ሰላም እንዴት ናችሁ? በመጀመሪያ ታላቅ ይቅርታ መጠየቅ እንፈልጋለን። እናቴ በሀዘኑ ምክንያት ጉሮሯ ስለታመመ ይህን መልእክት እኔ እንዳስተላልፍላት ጠይቃኝ ነው። እኔ እስራኤል ሰማኸኝ ይባላለሁ። የተከበራችሁ በዋሽንግተን ዲሲ የምትገኙ የውድ ባለቤቴ የሰማኸኝ በለው አብሮ አደግ የባህር ዳር ልጆች፣ የሙያ ባልደረቦችና አክባሪ አድናቂዎች ይህንን የመታሰቢያ የሻማ ማብራት ዝግጅት በማዘጋጀት ሀዘናችንን በመጋራታችሁ በእኔና በቤተሰቦቼ ስም ከፍ ያለ አክብሮቴን አቀርባለሁ። ፈጣሪ ያክብርልን። ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ። በድጋሜ ለወንድማችን ነፍስ ይማር፣ ለሁላችንም ፈጣሪ መጽናናቱን ያድል። ሰማኸኝ እኔ የማውቀው የዛሬ 27 ዓመት ሸዋጌጥ የሚባል ቤት ይሰራ ነበር እና በወቅቱ ደግሞ በርካታ ጓደኞቼ እዛ ቤት ይሰሩ ነበርና ስም ያለውና እውቅና ያለው እሱ ብቻ ነበር። ግን ከሁሉም ጋር ተስማምቶ ተግባብቶ፣ በተለይ ደግሞ ሰማኸኝ በጣም ጨዋታ ያውቃልና ወቅቱና ጊዜው አሁን ለቅሶ ላይ ሆን እንጂ ብዙ ገጠመኞችና አስገራሚ ነገሮች አሉን። ሁለቱንም ነፍስ ይማር። ተስፋዬ ካሳ እኔ የሰማኸኝ የማንረሳቸው ብዙ አጋጣሚዎች አሉ። ከዛ በኋላ እንግዲህ ሸገር ሬዲዮ ላይ ታዲያስ አዲስ ላይ ሰራ ነው ሰሜ ቅድምም ሊያነሳ የሞከረው በጣም የሚገርመኝ የህግ የበላይነትን የተቀበለበት ድፍረት መጠን ይገርመኛል። ከዚህ ሀገር ሄዶ በህግ ትፈልጋለህ ተብሎ ለስር የተዳረገበት ሁኔታ ጉዳዩ ምንም ይሁን ምንም፣ እሱ ግን የህግ የበላይነትን ያየበት መንገድ እስካሁን ይገርመኛል። በድጋሜ ነፍሱን ይማር። በቀጣይ መርሃ ግብራችን አቶ ዘሪሁን በለጠ በወቅቱ የምዕራብ ጎጃም ባህል ሚኒስቴር ቅርንጫፍ ተጠሪ የነበሩ ናቸው። እስካሁን ያወራንለትን ሰማኸኝ የምናውቀው በሙያ ውጤታማ ከሆነ በኋላ ነው። እሳቸውስ እንዴት ያውቁታል? የእሳቸውን ምስክርነትና ስለ ሰማኸኝ ያላቸውን ሀሳብ ያጋሩናል። አቶ ዘሪሁንን ወደ መድረክ ጋብዛለሁ። በቀጣይነት ድምፃዊ ይሁኔ በላይም እንዲሁ የአብሮ አደግነታቸውን የሙያ አጋርነታቸውን በተመለከተ የእሱንም ምስክርነት እንሰማለን። በተከታታይ ሁለቱ ወደ መድረክ መጠው ሀሳባቸውን ያጋሩናል። አቶ ዘሪሁን ወደ መድረክ። ሁላችሁንም እግዚአብሔር ያጽናችሁ። ይሁኔ ተዘራ ወንድማችሁን አታችኋልና ማዘናችሁ መከፋታችሁ የግድ ነው።
ሰማኝን እማቀው ባህር ዳር ነው። ባህር ዳር እዛ በኃላፊነት በነበርኩበት ጊዜ ሰማኝ ግሽ አባይ ኪነትን ተቀላቅሎ እዛ ነው ማቀው። የኛ ጽፈት ቤትና የግሽ አባይ ኪነት ዋና ቦታ አዳራሹ ቅርብ ለቅርብ ነው። ከቢሮ ውጪ ብዙ ጊዜ የምንገኘው እዛ ነው። ትንሽ ሻይ ነገር መጠጫ ቦታ አለች። ሰማኝ ከልቡ እኔ በሙያው አይደለም ከልቡ ሰው አክባሪ፣ ትሁት፣ ቅን፣ ፊቱ ላይ ምን ጊዜም ደግነትን የምታዩበት የኪነ ጥበብ ባለሙያ ነው። ሰማኸኝ ለባህልም ለዘመናዊም እጅግ የተለየ ድምፅ የተሰጠው ባለሙያ ነው ብሎ የምስክርነቱ ሲሰጥ አይቻለሁ። የጽናት ምልክት ነበረ ሰማኸኝ። ከዛ በኋላ አዲስ አበባ አገኘሁት። ጋሼ ያለኝ ይሄው ዛሬማ አድጌ ዛሬማ ትልቅ ሆኜ ይሄው ከአንድም ቤት 2 ቤት ለመስራት ካርታ ይዤ ብሎ በእግሩ እየሄደ በዛው ትህትናው በዛው ጥንካሬው እና ሰማኸኝ ያልተነገረለት ምናልባት ሰዎች በትክክል ሰማኸኝ ቢጠና ሰማኸኝ የነጻነትና የእውነተኛ ተምሳሌት ሰው ነው። ነጻ ሰማኸኝ በእውነት በትልቅነት ነው ያጣ ነው። ገና አሁን በማረፊያው እፎይ በሚልበት በእውነት ከዛ ሁሉ አረብ ሀገር ሄዶ እዚህ ሄዶ እዛ ወጥቶ ለፍቶ ቤቱን አቁሞ እፎይ በሚልበት ጊዜ ያጣ ነው ባለሙያ ነው እና ሰማኸኝ በእውነት ለኔ ነጻ አውጪ ነው። ምናልባት ባህር ዳር ላይ ዛሬ ያ ነገር የለም። ያ ሁሉ የሆነው በሰማኸኝ ነው። በሰማኸኝ ፍቅር የአካባቢው ማህበረሰብ የነበረውን አመለካከት ለውጦ ሰዎች ክብራቸውን ያገኙበት ሁኔታ ነው የተፈጠረውና በእውነት ሰማኸኝ ትልቅ ሰው ነው ያጣ ነው። በማረፊያው ጊዜ እግዚአብሔር መንግስተ ሰማያትን ያውርስልን። አመሰግናለሁ። የወንድሜን ረጅም ዓመት የሙያ ጓደኛዬን የጥበብ ባልደረባዬን ታላቁን የባህል ፈርጥ ሰማኸኝ በለውን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ሰማኸኝን ያወቅኩት በ1979 ዓመተ ምህረት ነው። ተወልጄ ያደግኩበት ከፍኖተ ሰላም ከተማ የ12ኛ ክፍል ፈተናዬን ካጠናቀቅኩ በኋላ ከልጅነቴ ጀምሮ የነበረኝን የጥበብ ፍቅር ወደ ሙያ ለመቀየር ወስኜ ወደ ባህር ዳር በሄድኩበት ጊዜ በወቅቱ በባህር ዳር የነበረው የጎጃም ግሽ አባይ ባህል ኪነት ቡድን የጥበብ ህይወቴ መጀመሪያ ትልቅ ትምህርት ቤት ነበር። እኔና ሰማኸኝ የተገናኘነውም እዛው ቡድን ውስጥ ነበር። ከዚያ ጊዜ ጀምሮ እኔና ሰሜ በወጣትነታችን በግሽ አባይ ኪነት ቡድን ውስጥ ለ3 ተከታታይ ዓመታት አብረን ስንሰራ የነበረው ወዳጅነት፣ የጋራ ህልም እና የጥበብ ጉዞ ዛሬም በአይምሮዬ በግልጽ ይታያል። በመድረክ ላይ አብረን የዘፈናቸው ቀናት፣ በጉዞ ላይ ያሳለፍናቸው ጊዜያትና ለባህላዊ ሙዚቃ በጋራ ያበረከትነው አሻራ ፈጽሞ የማይረሳ ትውስታ ሆኖ ይኖራል። ከዛ በኋላ መንገዳችን ሩቅ ሆኖ እኔ ወደ አሜሪካ ስመጣ እሱ በሀገሩ ውስጥ እየኖረ ለሙያና ለባህሉ በታማኝነት ሲያገለግል ኖሯል። በብዙዎች ዘንድ ተወዳጅ፣ በባህል ዘርፍ የተከበረና የባህል አምባሳደር ተብሎ የሚጠራ ድንቅ የጥበብ ሰው ነበር። ሰማኸኝ በባህሪው ለሰው ቅርብ፣ ተጫዋች፣ አክባሪና ቅን ሰው ነበር። ከሰዎች ጋር በቀላሉ ይግባባ ነበር። ጓደኞችንም በጣም ያከብር ነበር። ለዚህ ነው ትውቃችን ከስራ ባልደረባነት አልፎ ወደ እውነተኛ ወዳጅነት የተሸጋገረው። ዛሬ ወደ ኋላ ተመልሼ ከሰማኸኝ ጋር ያሳለፍናቸውን ዘመናት
የጋራ ስራዎቻችንና ውብ ትዝታዎቻችንን በታላቅ ፍቅርና ክብር ነው የማስታውሳቸው። ሰማኸኝ በለው ስለ ሀገሩ፣ ስለ ባህሉ፣ ስለ ህዝቡና ስለ ማንነቱ በኩራት የተናገረ እውነተኛ የጥበብ ሰው ነበር። ብዙ ዘመን ተሻጋሪ ስራዎችን ሰርቶ ትቶልን ወደማይቀረው ዓለም ተሻግሯል። በግሽ አባይ ኪነት ቡድን ውስጥ በ1979 እስከ 1983 ዓ.ም አብረን ስንሰራ በሰማኸኝ ላይ ያየሁት ለጥበብ የነበረው ክብርና ፍቅር እጅግ እጅግ የሚደንቅ ነበር። በተለይም አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው በተሰኘው ሙዚቃዊ ድራማ ውስጥ የአባትነት ገጸ ባህሪውን እንዲጫወት በተሰጠው ጊዜ ከጠበቅኩት በላይ ገጸ ባህሪውን ተላብሶ በብቃት ሲተውን ሳይ በጣም ተደምሜ ነበረ። በዛ ዘመን ተሻጋሪ የቡድን ስራ ውስጥ ከተሳተፉት የዋሽንቱ ጠቢብ ሀብቱ ንጋቱ አንሙቴ፣ የልጃገረድ ገጸ ባህሪን የተጫወተችው ብዙአየሁ ጎበዜ፣ የእናትነት ገጸ ባህሪን ተላብሳ የተወነችው ደግሞ የዓለምወርቅ አስፋው፣ እንዲሁም ዛሬ በህይወት የተለየን ሰማኸኝ በለውና እኔ ነበርን። የሚያሳዝነው ግን ዛሬ ከነዛ የዘመኑ የሙዚቃ ኮከቦቹ ብዙዎቹ በዚህ ዓለም የሉም። ብቻዬን ቀረሁ ያሰኛል። ሰማኸኝን ለመጨረሻ ያወራሁት 5 ወር 6 ወር ይሆነዋል። የክብር ሽልማት ሲቀበል በቴሌቪዥን አይቸው በጣም ደስ ብሎኝ ደውዬ እንኳን ደስ ያለ ያልኩት ቀን። በሚገርም ከመቼውም የበለጠ ብዙ ተጨዋወትን። በዋትሳፕ የመጨረሻ የቴክስት የመልእክት ልውውጣችን በስልኬ ውስጥ የተቀመጠው እንዲህ ይላል። ሰሜ ነው የጻፈው። ሀይ ወንድሜ ሴብ አድርገው ታንክስ አለኝ የሆነ ነገር ከተጫወትን በኋላ። እኔ እሺ ወንድሜ አደርገዋለሁ ሰላም ሁንልኝ አልኩት። የመጨረሻ ቴክስቱ ሰሜ እሺ አመሰግናለሁ ወንድሜ የጥንቱ የምሩ አለኝ። እንዲህ ተባብለን ተለያየን። ሌላው አመት ሞላው መሰለኝ እኔ የኔን የህይወት ታሪክ የሚተርክ ፍኖተ ጥበብ የሚል ርዕስ ግለ ታሪክ መጽሐፍ ጽፌ በባህር ዳር ዩኒቨርሲቲ ለማስመረቅ በሄድሁ ጊዜ እሱም ከአዲስ አበባ ተነስቶ በአካል ከጎኔ በመገኘት የደስታ የተካፋይ ነበር። ያኔም ከመቼውም ጊዜ በለጠ ጣፋጭ ጊዜ አብረን አሳለፈን። እንግዲህ ሰማኸኝ ለ40 ዓመታት ያህል በሙያው ተመስክሮለት በአድናቂዎቹ ልብ ውስጥ የማይጠፋ የትዝታ አሻራ አስቀምጦ ህይወቱን ለጥበብ የሰጠ ሰው ነበር። ክብርና ሞገስን ተቀብሎ ብዙ አይቶና አሳይቶ ፈጣሪ የፈቀደለትን የምድር ቆይታ አጠናቆ ወደማይመለስበት ጉዞ ሄደዋል። ሰማኸኝ በለው በአካል ከኛ ቢለይም በጥበቡ በባህል ፍቅሩ በሰውነቱ ባይረሴ ስራዎቹና በትውስታ ሁሌም ከኛ ጋር ይኖራል። ለቤተሰቦቹ፣ ለዘመዶቹ፣ ለጓደኞቹና ለመና የጥበብ ቤተሰብ ከልብ መጽናናትን እመኛለሁ። ወዳጅ ሰማኸኝ በጋራ ትውስታችን እና በተወከው የጥበብ ቅርስ ለዘላለም ታሪክ ይኖራል። እግዚአብሔር ነፍስን በገነት ያድናት። ወንድሜ ጊዜያችን ደርሶ እስከምከተል እወድሃለሁ። ዲላ ሬስቶራንት እንኳን ለ43ኛው የኢትዮጵያውያን የሰሜን አሜሪካ ስፖርት ዝግጅት በሰላም አደረሶ እያለ እነሆ ዝግጅቱን ለመታደም ወደ ሚኒስታ ከመጡ የት ነው ጥሩ ጊዜ ማሳለፍ ብለው አይጨነቁ። 2 ሬስቶራንቶች አዘጋጅተናል። ሁለቱም ሬስቶራንታችን የኢትዮጵያ የጣም ባላቸው ምግባችን በስንጣልለት ቲቪ የዓለም ዋንጫ የቀጥታ ስርጭት እንዲሁም ወደ ማታ በተወዳጁ ጌትሽ ማሞና እያዩ በሌ የሙዚቃ የቀጥታ ስርጭት የጀበና ቡና በስቱዲዮ ውስጥም ላላችሁ ድንኳን አዘጋጅተናል። አድራሻችን
1625 ዩኒቨርሲቲ አቬኒው ዌስት ሴንት ፖል ሚኒሶታ። ስልካችን 612-592-4745። እንኳን ወደ ሚኒሶታ በሰላም መጡ። ዲላ ሬስቶራንት። ሰላም እንደምን አላችሁ? እንዴት ናችሁ? የአርቲስት ወይንም የጥበብ ሰው ሰማሃይ በለውን ህልፈተ ህይወት አስመልክቶ እሱን ለማሰብ የተሰባሰባችሁ እህት ወንድሞች፣ የጥበብ ባለሙያዎች፣ አጋሮች፣ አጠቃላይ አድናቂዎች እንዲሁም የሐዘኑ አጠቃላይ ተካፋዮች በእጅጉ ላመሰግናችሁ እወዳለሁ። ከዛ ባሻገር የጥበብ ሰው ሰማሃይ በለው እጅግ ከሚያውቁት ሰዎች አንዱ ነኝ ማለት እችላለሁ። ምክንያቱም በረጅም ዓመት ውስጥ ሰማሃይ በለው የግሽ አባይ የኪነት ቡድን አባል ሆኖ ባገለገለበት ወቅት በቅርበት የማውቀው በቅርበት ባልደረባዬ የነበር በመሆኑ ስለሱ ብዙ ነገር ማለት ቢቻልም ሐዘኑ ግን እጅግ የሚጎዳን ነው። ምክንያቱም በግሌ የምጠብቀው አልነበረም። ስላልተከታተልኩት ሊሆን ይችላል። ሐዘኑ ሲመጣ ግን ከባድ ነበረ። ሰማሃይ በለው ፈርጥ ነው። አጠቃላይ ስለ ሰማሃይ በለው ስናነሳ አንቱየዋ ትዝ ይለናል። አንቱየዋ በእጅጉ የመጀመሪያ ከህዝብ ጋር ካስተዋወቁት ስራዎች አንዱ ነው ማለት ይቻላል። አንቱየዋ ብሎ መድረኩን ሰንጥቆ ሲገባ እጅግ የሚታወቅበት ገጸ ባህሪ ነበር። ታዲያ ሰማሃኝ ወጣት ነው። የሚያስደንቀው ያን ወጣትነቱን የ40 እና 50 ዓመት ጎልማሳ ራሱን አድርጎ ሲቀርብ እጅግ የሚገርም ነበረ። በዛን ሰዓት ያ ገጸ ባህሪ እጅግ የሚያስገርም ገጸ ባህሪ ነው ለሱ፣ ለተመልካቹ፣ ለኛው። ይህንን ስራ ይዞ ከወጣ በኋላ በተከታታይ ስራውን በማሳደግ ሙያውን በማሳደግ በህዝብ ዘንድ ተደናቂነትን አትርፏል። ሰሜ ባላገሩ እስከ መባል ድረስ የደረሰውን ስራውን አቅርቧል። የሚረሳ አይደለም። ምን ጊዜም ስናስታውሰው የምንኖርበትን ስራ ጥሎልን ሄዷል። ታዲያ አንድ ነገር ግን ስለ አንቱየዋ ሳነሳ መግለጽ የምፈልገው ነገር አለ። አድናቆት የመጣው እንዲሁ አይደለም፣ ተሰርቶ ነው። ከተሰራ በኋላ መድረክ በቀረበ ጊዜና አጠቃላይ በኢትዮጵያ ቴሌቪዥን ከተላለፈ በኋላ በቀረጻም ወቅት ከነበረው ሁኔታ ቢያንስ 1-2 ሰዎችን አድናቆት የሰጡ ሰዎችን ላነሳ ፈልጋለሁ። ምናልባት ብዙዎቹ ላያውቁ ይችላሉ። ጋሽ አብራር አብዱ በያዝንበት ሆቴል ድረስ መጥቶ እጅግ የሚደነቅ ስራ አንቱየዋ እኮ እጅግ የሚደነቅ ስራ ብሎ የገለጸው ትዝ ይለኛል። በያዝንበት ሆቴል ድረስ መጥቶ ፊት ለፊቴ ይህን ገልጿል። ሌላ ላስታውስ የምፈልገው አንቱየዋን ስናስታውስ፣ ሰማሃኝን ስናስታውስ ብዙዎቹ ትዝ ይሉናል። በዛ ውስጥ የተካተቱት ሁሉ ትዝ ይሉናል፣ በህይወት ያሉ በህይወት የሌሉ። ታዲያ በተለይ በህይወት የሌለ ደግሞ አንድ የኢትዮጵያ ቴሌቪዥን ከፍተኛ ሰው የነበረ ጋሽ ታደሰ፣ የአባቱን ስም ለጊዜው ስለረሳው ነው። ጋሽ ታደሰ የኢትዮጵያ ቴሌቪዥን ውስጥ ከፍተኛ ኃላፊነት ያለው ወደ ውጭም ተምሮ የመጣ እጅግ ይህንን አንቱየዋን በማየት አድናቆቱን እጅግ ነው የገለጸልኝ። ያ ማለት እነዚህ በአንቱየዋ ውስጥ ያሉ የተካተቱ ሰዎች ምን ያህል ፈርጦች እንደነበሩ ያየሁበት ሁኔታ ነው። ታዲያ ይህ ከፈርጦች አንዱ ሰማሃኝ በለው ከዛን ጊዜ ጀምሮ ራሱን እያሳደገ አንቱየዋ ብቻ ብሎ አይደለም የቀረው። ዛሬ ሰሜ ባላገሩ የሚለው በዚህ ትውልድ ውስጥ ሰርጿል። እስከዚህ ድረስ የደረሰ ሙያውን አበርክቶናል። ታዲያ ሰማሃኝ ከኛ ቢለይም
ሙያው ግን ዘላለማዊ ሆኖ ይቀጥላል፣ ይተላለፋል። ስለዚህ የማይሞቱ ስራዎችን አስተላልፎልን አልፏል። አዎ ቢቆይልን ጋሼ እየተባለ ምክር እየሰጠ ስለ ሙያ ሐሳቡን እየሰነዘረ ቢቆይልን ሙያውንም እያበረከተ ቢቆይልን ደስታችን ነበር። ግን እኛ ማዘዝ የምንችለው አይደለምና ፈጣሪ ባዘዘው እሱ በጠራው ሰዓት በራሱ ጊዜ ወደ ራሱ እንዲሄድ አድርጓል። ታዲያ ያ እኛ የምንጋፋው እኛ የምናስቀረው ስላልሆነ ሐዘን አድርገን ብቻ የምናመሰግነው ቢያንስ ስራ ትቶልን ሄዷል የሚል ነው። ጥሩ ስራዎችን ትቶልን ሄዷል። ትውስታውን ጥሎልን ሄዷል። እንዲሁ ዝም ብሎ በከንቱነት አላለፈ፣ ሙያውን ተጠቅሞበት አልፏል የሚለው ለማንኛችንም እሱ ያጽናናናል የሚል እምነት አለኝ። በወጣትነት እድሜ ለሙያው መሰጠት እጅግ መባረክም ነው። በወጣትነት እድሜ ሙያውን አውቆ በዛ ሙያ ላይ መሰለፍ መሰጠት ነው። ስለዚህ ገና በወጣትነት ሙያውን አውቆታል፣ ችሎታውን አውቆታል። ሰማህ አይበለው። ታዲያ ተጠቀሙበት አልፏል ያን ሙያ። በእርግጥ ባይለየን ቢቆይልን ብለን ለቤተሰቡም ለዚህ ለአድናቂውም አጠቃላይ ለሙያውም ቢቆይልን ሁሌም የምንመኘው ነው አንድን ባለሙያ። እሱም እንዲቆይልን ከምንፈልገው አንዱ ነው። ግን አልሆነም። ያን ማድረግ ስለማንችል ግን ቢያንስ አርቲስት ወይንም የጥበብ ሰው ሰማኸኝ ብለው በአክብሮት የቀብር ስነ ስርዓቱ እንደተፈጸመ ሰምቻለሁ። ይህ እጅግ ቢያንስ በቀብር ስነ ስርዓታችን በአግባቡ መፈጸሙ በአንድ በኩል እግዚአብሔር እንግዲህ ምን እናርግ፣ አንተ ያልከው ሆኗል፣ አንተ የምትለው ይፈጸማል፣ ቢያንስ ይህም በማድረግ ተመስገን፣ በአግባቡ ሁሉ ነገር በመሆኑ ብለን እንድንል የሚያደርገን በርካታ ጉዳዮች አሉ። በሀገራችን ውስጥ በርካታ ጉዳዮች አሉ። የሰው ልጅን አስመልክቶ ማለት ነው። እዚያ ውስጥ አልገባም። ታዲያ ሰማኸኝ ዛሬ ባይኖርም ትዝታውን ለዚህ ትውልድ በሚመጥን ደረጃ አስተላልፏል ብዬ አምናለሁና ብዙ ማለት አይቻልም። ድምፀ ነጎድጓድ ነው። ድምፀ ነጎድጓድነቱን በተግባር ተጠቅሞበት አልፏልና ይህን ሙያውን አክብረን እንኖራለን። እሱንም ስናስብ እንኖራለን። በዚህ በማሰብ ውስጥ የተሰባሰባችሁትን በድጋሚ እያመሰገንኩ የጥበብ ሰው ሰማኸኝ በለው ቤተሰብን መጽናናትን እግዚአብሔር እንዲሰጣቸው እየተመኘው ለእናንተም ለተሰባሰባችሁት በአጠቃላይ መጽናናቱን እንዲሰጣችሁ እየተመኘው ነፍሱን በአጸደ ገነት ያሳርፍልን እያልኩ ንግግሬን እዚህ ላይ አቆማለሁ። በቀጣይነት ከጊሻ አባይ የቀድሞ ባልደረቦች የውዝዋዜ ባለሙያ የሹሜ ነጋሽና ድምፃዊ ደሳለኝ መልኩ ደግሞ ያላቸውን ቅርበት፣ ወዳጅነት ስለሰማኝ የሚያውቁትን ያጋሩናል። የተከበራችሁ የሀዘናችን ተካፋይ ለሆናችሁ ሁሉ ክብር ምስጋና ይስጣችሁ። ሰማኸኝ በጣም የምወደው ጓደኛችን ነው። በጣም የምናፈቅረው ጓደኛችን ነው። ከአዮማ ገብቶ እያለ ከዛ በፊት አውቀዋለሁ። አንደኛ ሰፈራችን አካባቢ ነው ያለው። እሱ እናቱም ቤተሰቦቹ ጋር እንግባባ ነበረ። እናቱ ጋር ከአዮማ ከገባ በኋላ ትንሽ ቆይታለና ደግሞ ወደኛ ወደ ግሻ አባይ መጣ። ከግሻ አባይ በይበልጥ የምንወደው ወንድማችን ሆኖ ተገኘ። ተጫዋች፣ አስቂኝ፣
ቀልደኛ፣ ተርበኛ ነበር። እጅግ በጣም ነው የምንዋደድ። በነገራችን ላይ ግሽ አባዮች በጣም ነው የምንዋደደው ስቲል እስካሁን ድረስ። በቃ ፍቅራችን እኔ እንጃ እግዚአብሔር እንዴት እንደሆነ እኔ እንጃ። በጣም ነው የምንዋደደውና ሰማኸኝ ወደ ሰማኸኝ ታሪክ ውስጥ ለመግባት ብዙ ደፍሮ መናገሩ እንትን የለኝም። ምክንያቱም ስራዎቹ ሁሉ ይናገራሉ። ሰማኸኝ በጣም እንወደዋለን። ግሽ አባዮች በሙሉ አዝነዋል። ሁላችን አዝነናል። ፊትና ወደ ኋላ ነን ያለ ነው ምን ሆነው ግን አንድ ላይ ደግሞ እንደመሞትም ደግሞ እግዚአብሔር አይፈቅድም። ምክንያቱም አንዱ በሞተ ቁጥር በማልቀስ ሁሉ ነገር በማድረግ ላይ ነው ያለ ነው። ወንድማችንን ነፍሱን ይማርልን። እንዲሁም የጎጃም ግሽ አባይ ባልደረቦች በሙሉ አመስግናዋችኋል። ክብር ምስጋና ይስጣችሁ ብለዋችኋል። አመሰግናለሁ። በድጋሚ እንደምን አመሻችሁ። ስለሰማኝ ብዙ መናገር ተነግሯል። ግን ሰማኝ አንድ ነገር ሳልናገር እንዳላልፍ ምፈልገው በጣም በራሱ የሚተማመን በያዘው ነገር ላይ ሙሉ ኮንፊደንስ ያለው አርቲስት፣ ምቀኝነት የሚባል ነገር የማያውቀው፣ ለሰው ቅን ሀሳቢ፣ ሰውን አክባሪ፣ ትንሽ ትልቅ አይልም፣ ሰውን ሲያከብር ሲወድ፣ አቶ ይፍሩ ቀደም ብለው ተናግረውታል። በራሱ ኮንፊደንስ ያለው ምንም እንትን የሌለበት በያዘው ነገር ላይ የሚኮራ የያዘውን ነገር ቫልዩ ሰጥቶ የሚሰራ አርቲስት ነበር ከተዋወቅን ጀምሮ እና 3 ዓመት ያህል አብረን በአይቤክስ ሆቴል አብረን ሰርተናል እና ለኢትዮጵያም ሆነ ለተወለድንበት አካባቢ የባህል አምባሳደራችን ትልቅ ሙያተኛ ነው ያጣነውና ደራሲም ነው፣ የግጥም ደራሲም ነው፣ የዜማም ደራሲ ነው። በጣም የባህል ቱባ ባህሉን ያሳወቀልን የአካባቢያችንን ቱባ ባህል ያሳወቀ በደንብ ጥሩ አድርጎ የተወነውና በባህል ጨዋወታችንም የእኛን አካባቢ ባህል ያስተዋወቀ ጎበዝ ዘፋኝና አርቲስት ስለመሆኑን ሳልመሰክር መናገር ማለፍ አልፈልግም። እግዚአብሔር አምላክ ለመጣችሁትም እግዚአብሔር አምላክ ያክብራችሁ። እግዚአብሔር አምላክ ነፍሱን በገነት እንዲያኖርልን እንማጸናለን። ሰምዬ እረፍ፣ ተረታህ አንተ ጀግና። ጃምቦ ሪል ስቴት በሚኒሶታ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በሚያዘጋጀው ዓመታዊ የስፖርት ፌስቲቫል ላይ እንሳተፋለን። አምና በሲያትል ከብዙዎች ጋር ፊት ለፊት ተገናኝተን አውግተናል፣ ደንበኞችንም አፍርተናል። ጃምቦ ዘንድሮም በሚኒሶታ ከጁን 27 እስከ ጁላይ 4 እንገናኛለን። ደንበኞቹ በኩራት የሚናገሩለት ሪል ስቴት ጃምቦ። መርሃ ግብራችን ተጠናቋል። መታችሁ በጋራ ሀዘናችንን ስለተወጣን እርማችንን ስለወጣን ሁላችሁንም እናመሰግናለን። ፈጣሪ የሰሜን ነፍስ በደጋጎች ጎን ያሳርፍልን፣ ለሁላችንንም መጽናናትን ያድል። ሻማችን ከፍ አድርገን ሰሜን በመንፈስ እናስብ። ማርያም ሐዘነ ልቡና ታቀልል፣ ማርያም ሐዘነ ልቡና ታቀልል፣ ሐዘነ ልቡና
የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ማርያም ሐዘነ ልቡና ታቀል ማርያም ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀል ማርያም የልብን ሐዘንን ታቀላለች ማርያም የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን የልብን ሐዘንን ታቀላለች የልብን ሐዘንን የልብን ሐዘንን የልብን ሐዘንን ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ በፊቱ እንዳላፍር የተጠራሁ ለታ እለምነዋለሁ ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂው ካንድ ልጅሽ ከፈጣሪ እግዚአብሔር አምላክ የወንድማችን ነፍስ ይማርልን። ባለቤቱን፣ እናቱን፣ ልጆቹን፣ ጓደኞቹን አብራችሁ የሰራችሁትን ሁሉ የሚያጽናና መንፈስ ቅዱስ ያጽናናችሁ። ነፍሱን ኢየሱስ ክርስቶስ በገነት ያሳርፍልን። መሐሪ አምላክ በምሕረት ይጎብኝልን፣ እኛንም ይቅር ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣
በስጋሽም ድንግል ነሽ። ያሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦግዚኦ አይረፍ ለነፍሰ ገብርከ ሳይለ ሥላሴ ሀገር ሕይወት መንግሥተ ሰማያት አውርስልን። እኛንም ይቅር በለን በሐሳብ በመናገር በመፈጸም የሰራነውን ሁሉ ከታሰርንበት ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። ሉል እግዚአብሔር ይባርካችሁ፣ ፊቱን ይግለጽላችሁ፣ ክፉ አይንካችሁ፣ ነፍስ ይማርልን። ተመልካቾች እንግዲህ እንደተመለከታችሁ ነው ፕሮግራሙ። እንግዲህ ብዙ አርቲስቶች እዚህ ቦታ ላይ ተገኝተው እንዲሁም ዘመድ ወዳጆቹ ተገኝተው እንግዲህ የሻማ ማብራቱን ስነ ስርዓት በዚህ መልኩ ተመልክታችኋል። እንግዲህ በጣም ኢሞሽናል የሆኑበት ብዙዎች የተቆጩበት በሀዘን በልቅሶ የነበረበት እንዲሁም ዶክተር መምህር ዘበነ ለማ እዚህ ቦታ ላይ ተገኝተው የመጽናናትን ቃል ያስተማሩበት ፕሮግራም ነበረ። ፕሮግራሙ እንደተመለከታችሁ ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እዚህ ቦታ ላይ የተገኙ አርቲስቶች፣ ዘመድ ወዳጆች እንዲሁም ደግሞ ባለቤቱ እናቱና በመላው ዓለም የአርቲስቱ አድናቂዎች ሙሉ ባላችሁበት እግዚአብሔር አምላክ መጽናናቱን ይስጣችሁ እያለን እኛም ፕሮግራማችን በዚህ እናበቃለን። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።